خير ታው ከዚህም በፊት አይተነዋል ይሄ ታ የሐምስ ባህር ያለበት የሐምስ ባህር ያለበት ይሄ ታ ሐምስ ባህር ያለበት ይሄ ማለት ድምፁ ይፈሳል ተበት 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 የዳ የዳ እንግዲህ ተበት የዳ ስል እዚህ ጋር ዳሉ ላይ ዳል ፈትሐ አሊፍ መድ አለ አሊፍ መድ አለ ይሄ አሊፍ መድ መዱል ጃኢዙል ሙንፈሲል በመባል ይጠራል ከዚህ በፊት የምታውቁት ይመስለኛል መዱል ጃኢዙል ሙንፈሲል ይባላል ይሄ መዱል ጃኢዙል ሙንፈሲል የተባለበት ምክንያት ምንድነው መዱ አንድ ቃል ላይ ሐምዛው ሌላ ቃል ላይ በመምጣታቸው ምክንያት የሚከሰት የመዲ ነው መዱ አንድ ቃል ላይ ነው ከዛ ይሻገርና ደግሞ ወደ ማዶ ሐምዛው አለ በመድና በሐምዛና በስኩን ምክንያት የሚፈጠሩ መዶች ውስጥ አንዱ መዱል ጃኢዙል ሙንፈሲል ነው ይሄ መድ አይነት ይሄ መዱል ጃኢዙል ሙንፈሲል በመባል የሚጠራው የመድ አይነት በሁለት መሳብ ይቻላል የዳ ወይም ደግሞ በአራት መሳብ ይቻላል የዳ ወይም ደግሞ በአምስት የዳ በአምስትም በሁለትም በአራት በሁለት በእነዚህ ከሶስቱ በአንዱ መሳብ ይቻላል ተበት የዳ መዱል ጃኢዙል ሙንፈሲል ማለት ለነዚህ አንደኛው ሰው ለምን አምስት አልሳብክም ብለን አንልም ወይም ደግሞ አይ ለምንድን ነው ሁለት ማን ነው አምስት የሳብከው ብለን አንልም ከሶስቱ ጃኢዝ ነው በፈለገው መሳብ ይችላል ስለዚህ ተበት የዳ አቢ ሐምዛውን አ ቢ ስንል ከስራ ያ ስኩን አለ ይሄ መድ ጠብዒይ ነው ሁለት ሐረካ ይስባል ሁለት ሐረካ መድ ጠብዒይ ነው ሁለት ሐረካ የአቢ አቢ የዳ አቢ ሁለት ሐረካ ተስበዋል ለሃቢው ይሄ ለሐማንልም ለኻማንልም ለሃቢ የት ነው የሚወጣው ይሄ ሩቁ የጉሮሮ ክፍል ላይ ይወጣል ሀ ተበት የዳ አቢ ለሃቢው ከዛ ምን መጣ ባኦ ላይ ተንዊን መጣ ምን በከስራተይን ቢን መጣ ቀጥሎ የመጣው ዋው ነው ተንዊን ሲመጣ ደግሞ ስድስት ፊደላቶች ከመጡ የርመሉነ እነዚህ ያ ራ ላም ዋውኑን እነዚህ ሲመጡ እነዚህ ስድስት ፊደላቶች ሲመጡ እናደርገዋለን ኢድጋም እናደርገዋለን እንጨፈልቀዋለን ከኑን ስኩን ከተንዊን በኋላ እነዚህ ፊደላቶች ከመጡ ኢድጋም እናደርገዋለን ኢድጋም ምንድነው التقاء حرف ساكن بمتحرك حيث يصيران حرف مشدد ይሄ ነው በቃ ናቸው ስኩን የሆነ ፊደል ሐረካ ካለው ፊደል ጋር ሲገናኝ አንድ ሸደ የሆነ ፊደል በሚሆኑ ቀድር አንድ አርጎ ማንበብ ነው ስለዚህ ይሄ ነው ለምሳሌ يعني ለሃቢን ነበር ولكن ግን ለሃቢን ሳይሆን ያልኩት ለሃቢን የነበረውን ኑኗን ወዴት በማንጨፈለኳት በዋው ጨፈለኳት ማለት ነው ስለዚህ ተበት የዳ አቢ ለሃቢ ከዛ መጨረሻ ላይ ባለ ሸዳ ነው ولكن ግን ትላንትና ያልኩት ነገር አለ ይሄ ቀልቀላ ነው ቀልቀላ ኩብራ ነው يعني ይሄ ቀልቀለቱል ኩብራ ነው በጣም የመንጠር መጠኑ ከፍ ይላል ለምን በማቆም ምክንያት የተከሰተ ስለሆነ ማለት ነው ቀልቀላ ሱግራሳ ቀልቀላ ሱግራማ የሚከሰተው መካከል ላይ ሲመጣ ነው ስለዚህ ይሄ ነው እና ተበት የዳ አቢ ለሃቢ ወተብ ተበት የዳ አቢ ለሃቢ ወተብ ወተብ تبت يدا أبي لهب وتب طيب شدا هنا سيمتنا سايمتو قلقلاوش ልዩነት አለ የላቸውም ይሄን። ቀልቀላ ሆነው ሲመጡና ሳይመጡ ልዩነት አላቸው የላቸውም ጻፉ
ما سنل يهم يمدينة ما أغنى سل يهم يمدينة قديم ياينو يمدينة نو من دي نو يعني مدل جائز المنفصل ነው መዱና ሐምዛው በተለያየ ቃል ላይ ስለመጡ ሁለት በአራት በአምስት መሳብ ይቻላል ማ ብዬ መሳብ ይችላል ወይንም ደግሞ ማ ወይንም ደግሞ ማ በዚህ አድርጌ አغና ስል غين حرف من حروف الاستعلاء الاستعلاء ፊደላቶች አንዱ ማን ነው غين ነው ስለዚህ ማአግና አንልም ሲጀመር ገም የሚባል ፊደል አለ እንዴ የሚባል ፊደል አለ የለም ማአግ غين ما أغنى 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 غين يوفر ما أغنى እንደዚህ ነው የምንለው ማለት ኑኑ አሊፍ ሶግራ አለበት ይሄ ሁለት ሐረካ ይስባል መደድ ጠብዒ ነው ሁለት ሐረካ ይስባል ما أغنى أغ غين أغ أغنى ሁለት ሐረካ ይስባል عنه ስንል ኑን ስኩን መጥቷል ቀጥሎ የመጣው ሀ ነው ይሄ ደግሞ ከኑን ስኩን ወይም ከተን በኋላ حروف الحلقيያዎች ግሮሮ ላይ የሚወጡ ስድስት ፊደላቶች ከመጡ ግልጽ ይደረጋል عنه ነው ምን አንሁ አንል ما أغنى عنه ما سلم مد طبيعي ነው ሁለት ሐረካ ስባል መድ ጠብዒ ነው ሁለት ሐረካ ስባል እዚህ ጋር ምን ስል ማሉሁ ስል እዚህ ጋር ይችና ወዲህ ደግሞ እዚህ ኑን አግና አለችው ላይ ያለችው ይችኛዋ እቺ የጽሁፍ ልዩነት ነው ያለው ሁለቱም ሁለት ሐረካ ይስባሉ ማለት ነው ስለዚህ ما أغنى عنه ماله አያችሁ ማሉ ከዛ ማሉሁ ስል ሃው ምን አለች እቺ አያት እዚህ ዋው መታለች እዚህ ጋር ሀ ዶማ ዋው ስኩን አለ ሀ ዶማ ዋው ስኩን አለ ይሄ ምን የመድ አይነት ምን ይባላል አሁንም ከትናንትናው በመነሳት ለእናንተ ጥያቄ ነው ስለዚህ ይሄ ሁለት ሐረካ ይስባል አላኩል ይላል ሁለት ሐረካ ይስባል ማሉሁ ብዬ ሁለት ሐረካ ይስባል ማለት ነው ስለዚህ ማአግና عنه ما ያለው ሁለት ማሉሁ ያለው ሶስቱም ሁለት ሐረካ ይስባል ማለት ነው እኛዋን ግን ምን በመባል ትጠራለች የመድ አይነት ትናንትና አንስቻታለሁ በሉ ቶሎ ጻፉልኝ ይሄ ምን ይባላል ሸዳና ሆነው ሲመጡና ሳይመጡ ቀልቀላዎች ልዩነት አላቸው ወይ ብዬ ሁለት ጥያቄ አንስቻለሁ ይሄንን መልሱ ስለዚህ ይሄን እንስበዋለን وما كسب ስንል ሚን ፈትሐ አሊፍ ስኩን አለ አሁን ተመልከቱ እዚህ ጋር አሁን ምን አለ አሊፍ ስኩን አለ ስለዚህ ምን ይደረጋል ማለት ነው ናም አሁንም ሁለት ሐረካ ይስባል ማለት ነው وما كسب መጨረሻውም ባ ነው ቀልቀላ ነው ቀልቀላ እናደርገዋለን እናነጥረዋለን ما أغنى عنه ماله وما كسب سيصلى سيصلى አሁንም سيصلى ስል ምን መጣ ሷድ አለ ሷድ ደግሞ ከሚወፍሩ ፊደላቶች አንዱ ነው سيصلى ከሚወፍሩ ፊደላቶች አንዱ ነው ተመልከቱ ከሚወፍሩ ፊደላቶችም አንዱ ነው የሐምስ ባህሪ ካላቸው ፊደላቶች አንዱ ነው سيصلى እንዴ ፉጨት ምናምን የለም ስለዚህ سيصلى ይሄን ብለን እናነባለን ማለት ከዛ ላንፈት አሊፍ ሶጊራ አለ እቺም አሊፍ ሶጊራዋ ሁለት ሐረካ ትስባለች የአንድ አሊፍ ያክል ማለት ነው ችላማን እንደዛ አድርገን እንስባታለን طيب ከዛ سيصلى ሷዱ ይወፍራል كذلك የሐምስ ባህሪ ያለበት سيصلى ላሙን ሁለት ሐረካ ስባለሁ ና ስንል ኑን ፈትሐ አሊፍ ስኩን ና ነው አሁንም አሊፍ ስኩን አለበት እዚህ ላይ ኢንተርቪው እዚህ ጋር አሊፍ ስኩን አለበት ይሄ ስለዚህ ሁለት ሐረካ ይሳባል ማለት ነው ናራን እዚህ ጋር ደግሞ ሌላ አዲስ ነገር መጣ እስካሁን ያጋጠመን አይመስልኝም አላኩል ያል ሰይስላ የሚለው ላሙ ይስባል ኑኑ ይስባል ራው ጋር ግን ተኑንም አለ አሊፍ ስኩንም አለ
كذلك ደግሞ ተንዊንም አለ እንዴት አድርገን ነው የምናነበው ይሄን ከተባለ እዚህ ጋር ተንዊኑ ስንቀጥል ይሰራል ስናቆም ደግሞ አሊፍ ስኩኑ ይሰራል እንዴት ከተባለ አንደኛው ነገር ተንዊኑን የመጀመሪያው እዚሁ በተቀመጠው መሰረት ልሄድ ራ ፈትሐተይን ራን ቀጥሎ ዛል ፈትሐ ነው የመጣው ስለዚህ እዚህን ጊዜ ይሄ ኢኽፋ ይደረጋል ኢኽፋ የምናደርግበት ምክንያቱ ምንድነው እነዚህ ያኒ እቺ ተንዊኖቹ አለ ከዛልክ ቀጥሎ የመጣው ደግሞ ማን ፊደል ነው ይሄ ዛል ፊደል ነው ተንዊን ስኩንና ከተንዊን በኋላ ዛል ከመጣ ደግሞ ምን ይደረጋል ኢኽፋ ይደረጋል ሲፍ ዛ ሰና ስንል ዛል አለ ስለዚህ ምን ይደረጋል ኢኽፋ ይደረጋል ማለት ነው በኢን الإظهار والإدغام መካከል ተደርጎ ይነበባል በኢዝሃርና በኢድጋም መካከል አድርገን እናነበዋለን ማለት ነው ተመልከቱ ስለዚህ ናራን ዛ ነው የምንለው ናራን ዛ ዛል ፈትሐ አሊፍ ስኩን ዛ አለ ሁለት ሐረካ ይስባል አሁን ይሄ ናራን ዛ ይሄን ብለን እናነባለን ማለት ነው ከዛ እዚሁ ጋር ዛ አሊፍ ስኩን መጥቶበታል ይሄም ይሳባል ሁለት ሐረካ سيصلى نارا ذات ይሄን ብለን ከዛ እዚህኛው ላይ ታዲያ አሊፍ ስኩን መቼ ነው የምናያት ብንል ብናቆም ራው ላይ ብናቆም سيصلى نارا እንደዚህ ብለን ነው የምናቆም سيصلى نارا ብለን ነው የምናቆም ስለዚህ አሊፍ ስኩኑ የሚያገለግለን ለምንድን ነው ማለት ነው እዚህ ጋር በመናቆም ሰዓት ሳብ አድርገን እንድንጨርስ ነው እንጂ ተንዊኑ በምንቀጥል ሰዓት አይጠቅመንም ማለት ይወርቃል ከዛ ለሃብ ስንል ባ አሁንም ቀልቀላ ይደረጋል سيصلى نارا ذات لهب وامرأته سل ሚም ስኩን መጥቷል ስለዚህ እዚህ አሊፍ አልወስሉ አይመጣችሁ አትነበብም ሚም ስኩን ግን ምን ትደረጋለች ኢዝሃር ናት ያውም ኢዝሃር በመባል ትጠራለች ኢዝሃር الشفويه نعم በመባል ትጠራለች ወምራ ነው የምንለው ሚመሳኪናን አያችሁት ሚመሳኪና ላይ ምን አለ ወምራ ስንል ወምራ ከሚም ስኩን በኋላ ሚም ከመጣ ኢድጋም ይደረጋል ከሚም ስኩን በኋላ ማን ከመጣ ብያለሁ ይሄንንም ማን ነው ለእናንተ ሰጣለሁ ከሚም ስኩን በኋላ ማን ከመጣ ነው ምንም እናደርገው ኢኽፋ የምናደርገው ከሚም ስኩን በኋላ ማን ሲመጣ ነው ትናንትም ተናግሬያለሁ ከዚህ ውጭ ያሉ ፊደላቶች ሲመጡ ግን ኢዝሃር ነው የምናደርገው ግልጽ ነው የምናደርገው ከዚህ ውጭ ያሉ ፊደላቶች ሙሉ ሲመጡ ግልጽ ነው የምናደርገው ናራን ማን ነው አፎን ወምራ ስል ምራ ነው የመጣው ሚም ቢሆን ኢድጋም አደረገው ነበር كذلك ልታስነግሩኝ ነበር ቢሆን ኢኽፋ አደርገው ነበር ፊደሉን ንገሩኝ ከሚም ስኩን ማን በኋላ ማን ሲመጣ ነው ኢኽፋ የሚደረገው ሶስት ጥያቄ ጠይቄያለሁ እናደርገው ነበር ወላኪን ግን ራ ነው የመጣው ግልጽ እናደርገዋለን ወምራ ራ ደግሞ ፈታ ሆኖ ነው የመጣው ይወፍራል ወምራ ራ ይወፍራል ወምራአቱሁ ስል አሁንም ها واو صغير አለበት ይሄ ሁለት ሐረካ ያክል ይስባል ሳብ እናደርገዋለን ማለት ነው ወምራአቱሁ መድስል አይደል መድስል ወምራአቱሁ ሐማ ወምራአቱሁ ሳብ እናደርገዋለን ማለት ነው ሁለት ሐረካ ያክል ማለት ነው طيب መድስለቱ الصغرى በመባል ተራል ወምራአቱሁ ብለን ሁለት ሐረካ እንስበዋለን አይተን ሐማ ስንል ሚም ሸዳ ነው ለሸዳው ሲባል ሁለት እንቆያለን ለጉን ነው እንደገና ለመሳቢያ ደግሞ ሁለት እንቆያለን ለመሳቢያ ምን አለ ሐማ ስንል መሳቢያ ሁለት አለ ለሸዳው ሁለት አለ ሸዳው ላይ እዩ ሐማ ይሄ አስልኮ ምን ሐማ ነበር ስለዚህ ምን ሆነ ሐማ ተቆዩበታላችሁ ነው ዜማውን ማለት ነው ሐማ ከዛ ሁለት ሐረካ ተስባላችሁ ስለዚህ እዚህ ጋር ሁለት ሐረካ ለዚህ ለሸዳ ሲባል ሁለት እንቆያለን
ሁለት ለሷ ሁለት ሐረካ እንቆያለን ከዛ እንደገና ደግሞ ለመሳቢያው አለ እቺኛዋ መሳቢያ አለች ለሷ ደግሞ እንደገና ሌላ ሁለት ያ ማለት ሚሙን እየሳብነው ነው ማለት አይደለም ጉናውን ብቻ ጉናውን በመጠበቅ ነው የምንቆየው ሐም ይሄ አሁን እየሳብኩት ምንም ማረል ወላኪን ግን ጉናው ላይ ሁለት ሐረካ መቆየት ስላለብኝ ሐማለተል ይሄ ነው አል እዚህ ጋር ይነበባል ላም القمريه ቀጥሎ የመጣው ፊደል ሐ ነው ሐ ነው እዚህ ጋር የመጣው ፊደል ሐ ደግሞ ከቀመሪያ ፊደላቶች አንዱ ነው ሌላው ደግሞ የሰጠኋችሁ ምልክት ምንድን ነበር ላሙ ላይ እንደዚህ ስኩን ምልክት ከተቀመጠበት እንደዚህ አይነት ስኩን ምልክት ከተቀመጠ አል ብለን ግጽ እናደርገዋለን ማለት ነው ስለዚህ ሐማለተል ሐጠብ ባ አሁንም ቀልቀላ ይደረጋል እሺ ኸይራት ፊ ስል ተመልከቱ ይቺያ አለች እዚህ ጋም ይችን ስባለው ፊ ጂ ስል አሁንም ያስኩን ናቸው ሁለት ሁለት ሐረካ እየሳብኳቸው ሄዳለሁ ዲሃ ስል አው ሁለት ሐረካ ይስባል አሊፍ ይሄን እነዚህ ሶስቱም መደል አስሊ መደል ጠብዒ ናቸው መደል አስሊ ወይ መደል ጠብዒ ከያስኩን ቀድሞ ከስራ ነው የመጣው ፋኡም ጋር ጂሙም ጋር ከያስኩን ቀድሞ ከስራ ነው የመጣው ሃኡ ጋር ደግሞ ከያስኩን ቀድሞ ምንድነው የመጣው ፈትሃ ነው የመጣው ስለዚህ ፊ ጂ ዲሃ ዳሉ ላይ ግን አንቆይ ፊ ጂ ዲሃ አንልም የዜግነት ክብር እንዳይሆንብን ማለት አንልም መጠበቅ መቻል አለብን አለበለዚያ ድብልቅልቁ ነው የሚወጣው ስለዚህ ፊ ጂ ዲሃ አያችሁት ዳሉ ላይ ይሻገራሉ ሐብሉም ስል ሐብሉም ሐብ ቀልቀላ ቀልቀላው ምን አይነት ነው ቀልቀላቱ ሱግራ ለምን መካከል ላይ ስለመጣ ስለዚህ ይሄ ነው ቀልቀላ ነው ቀልቀላቱ ሱግራ ነው መካከል ላይ ስለመጣ ምን እናደርገዋለን የቀልቀላነቱ መጠን ይቀንሳል ማለት ነው ከዛ ሐብሉም ስል ሐብሉም ታኑን መጥቶልናል እዚህ ጋር ታኑን መጥቶልናል ረዘምኩ ታኑን መጥቶልናል እነዚህ ታኑኖች አሉ እዚህ ጋር ከተኑን በኋላ ማን ነው የመጣው ሚም ስለዚህ ከተኑን በኋላ ደግሞ ሚም ሲመጣ ሐርፈል ሚም ሲመጣ ምን ይደረጋል ኢድጋም ይደረጋል ከዚህ በፊት አሳልፈናል ማን ከመጡ ስድስት ፊደላቶች ለምሳሌ ነያ ከመጡ ብያለሁኝ ከዛሊክ ራ ከመጣ ብያለሁኝ ተጨማሪ ሚም ኑን ከዛ ላም እና ዋው እነዚህ ፊደላቶች እነዚህ ስድስት ፊደላቶች ከመጡ ግልጽ ይደረጋሉ ያ ራ ሚም ኑን ላም ዋው እነዚህ ስድስት ፊደላቶች ወይም የርመሉነ የሚሉ ፊደላቶች ከመጡ ግልጽ እናደርገዋለን ብለናል ግልጽ ማነው አፎን ኢድጋም እናደርገዋለን እንጨፈልቀዋለን ማለት ነው እንጨፈልቀዋለን ስለዚህ ምን ይሆናል ሐብሉም ሚም እዩት ታኑን መጥቶልናል እዚህ ጋር ተመልከቱ ታኑን መጥቶልናል ከዛ ቀጥሎ የመጣው ሚም ነው እዚህ ጋር ደግሞ ኑን ስኩን መጣና አሁንም ቀጥሎ ማን መጣ ሚም መጣልን ስለዚህ ተመሳሳይ ናቸው ታኑን አህካም ኑን ሳኪና ወተኑን አንድ ላይ ነው የሚሄዱ ለምን ኑንና ታኑን መጨረሻ የሚሰጡት ንን የሚል ድምጽ ነው በጽሁፍ ብቻ ነው የሚለያዩ ሲባልም ለምሳሌ ታኑን በጽሁፍ አናገኘውም ንም የሚለውን ኑኑን ግን በጽሁፍ እናገኘዋለን ስለዚህ ሐብሉም ሚም መስድ ዳሉ ቀልቀላ ይደረጋል في جيدها حبل من مسد من مسد من مسد من مسد في جيدها حبل من مسد تبت يدا هون ولا حالات تبت يدا أبي لهب وتب በደንብ ያዙ
نعم. لدقمو. تبت يدا أبي لهب وتب. ما أغنى عنه ماله وما كسب. سيصلى نارا ذات لهب. وامرأته حمالة الحطب. في جيدها حبل من مسد. ስለዚህ በዚህ መልኩ አድርጋችሁ ያዙት ነው። ያልገባችሁ ነገር ካለ